ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የኤርትራ ህልም ከአፈንዲ ሙተቂ። ኤርትራ ዛሬ ራሷን የቻለች ሀገር ናት። ትናንት ግን የኛው አካል ነበረች። አፄ ኃይለ ሥላሴ ብልጥ የሆኑ መስሏቸው ለሁላችንም አስፈላጊ የነበረውን የፌዴሬሽን ፎርሙላ ሰረዙትና ህዝቡን አስቀየሙት። ደርግ ደግሞ የራሳችንን ህዝብ እንደ ባዕድ እየቆጠረ በመትረየስ አጨደው፣ በታንክ ደመሰሰው። በዚህም የተነሳ ወጣቱ አደይ ኤርትሪያ እየዘመረ ወደ ባርካና ሳህል ነጎደ። ራሱን አደራጅቶ ጀብሃና ሻቢያ ሆኖ መጣ። ውጤቱም 1983 ላይ ታየ። የደርግና የኃይለ ሥላሴ መንግስት ያደረጓቸው ነገሮች ሲገርሙን በጣም ግራ የሚያጋባው ሶስተኛው መንግስታችን መጣ። ይህ የኛ መንግስት የተበላሸውን ሁሉ አስተካክለን አብረን መኖር እንችላለን ብሎ መከራከር ሲገባው ጭራሹኑ ኤርትራ ካልተገነጠለች ኢትዮጵያ ሰላም አታገኝም ባይሆኑ ተገኘ። ክፍለ ሀገሩ ሀርነት ወጣ ከተባለ በኋላ ደግሞ መንግስቱ ከሚከተለው ግልጽነት የጎደለው አሰራር የተነሳ በ1990 ሺዎችን ያረገፈ ግዙፉ ጦርነት ተቀሰቀሰ። ከአንድ ምንጭ የተቀዱ ህዝቦች ተጋደሉ። እነሆ ዛሬም ድረስ ነገሩ ሳይለይለት በጨለማ ውስጥ ነው ያለው። እኛ ግን ተስፋ አንቆርጥም። በአያያዝ ጉድለት የተለየንን ወገናችንን መመለስ እንፈልጋለን። ህዝቡ ለጊዜው ሪፍረንደም አድርጎ ነፃነቱን ማወጁን እንደግፋለን። ቢሆንም ህልም አይከለከልምና አንድ ቀን ተቀራርበን በጋራ ስለመስራት እንወያይ ይሆናል ብለን እናልማለን። የኛ ልጆች ደግሞ በኮንፌዴሬሽን ለመስራት ያስቡ ይሆናል። የልጅ ልጆቻችን በፈቃደኝነት ስለመዋሃድ ያስቡ ይሆናል። በዚያን ጊዜም አሁንም የምመኘው በአንድነት ውብ የሆነ ሚስጥራችን ይመለስልናል ብለን እንመኛለን። ምን ይታወቃል? ለፈጣሪ የማይሳነው ነገር የለም። ወገኖቼ ደጉን ነው የተመኘሁት። በቅን ልቦና በርትተን ከጸለይንና ከኛ የሚጠበቀውን ካደረግን ሁሉንም የሚችለው ፈጣሪ ህልማችንን እውን ያደርግልናል ብለን ተስፋ እናደርጋለን። ምን እንደጣለብኝ እንጃ። ያንን ምድር እጅግ ሲበዛ ወደዋለሁ። እኔ ለተወለድኩበትና አብዛኛውን እድሜን ለጨረስኩበት የምስራቅ ኢትዮጵያ ክልል ጎረቤት ከሆነችው ሶማሊያ ይልቅ በ1600 ኪሎ ሜትር የምትርቀው አስመራ ናት የምትናፍቀኝ። ስለ ሶማሊያ የተጻፉ መጽሐፍት ማንበብ ብዙም አይማርከኝም። ስለ ኤርትራ የተጻፈ መጽሐፍ ካጋጠመኝ ግን ሳላየው አላልፍም። ይህ ግን ሶማሊያን ከመጥላት እንዳይቆጠረብኝ ተስፋ አደርጋለሁ። ታዲያ በርካቶቻችሁም እንደኔው ትመስሉኛላችሁ። ለምሳሌ ከ1970ዎቹ ጀምሮ ሲታተም የቆየው የቤኒ አምሩን ወጣት የሚያሳየው ፓስተር ዛሬም ድረስ ከኛ ጋር ተሳስሮ ነው ያለው። አሁንም ድረስ በበርካታ ስፍራዎች ተለጥፎ አይቼዋለሁ። በፌስቡክም እርሱን እንደ ፕሮፋይል ፒክቸር የሚጠቀም ኢትዮጵያዊ ሞልቷል። በሌላ በኩል የኤርትራን ሙዚቃ የሚያዳምጡ ሰዎች በሽ ናቸው። ደራሲ መሐመድ ሳልማን መቀሌ ሄዶ ያየው ነገር ቢያስገርመው በኤርትራ ሙዚቃ የምትጨፍር ከተማ የሚል አስደናቂ ወግ ጽፎ እውነቱን አስረድቶናል። መንግስታት ቢጣሉ እንኳን ህዝቦች ምንጊዜም እንደሚነፋፈቁ ከዚህ በላይ የሚያስረዳ ዋቢ ያለ አይመስለኝም። ማርታ ኃይሉን አስታወሳችኋት? አዎ ማርታን። ብራ ነው፣ አዘዞ፣ ሎጋና እናውጋ በተሰኙ ዘፈኖቿ እናውቃታለን። ከማርታ ዘፈኖች ዘወትር ቀልቤን ይገዛ የነበረው ግን የትግርኛ ዜማዋ ነው። አዝማቾቹ እንዲህ ይመስለኛል። ካብ አስመራ ድንገት ርእዩ ምጽዋ ገባው ልበል ህብዩ እንተርጉመው እንዴ? ግድ የለም
ማርታ ራሷ እንዲያለች በአማርኛ ተተረጉመዋለች። ከአስመራ ድንገት አይቼው ምጽዋ ገባው ልቤን ሰጥቼው። አሁን ትላንት የኛ ናት ስንላት ለነበረችው ኤርትራ ነው እንዴ ዘመርንላት። ዛሬም ብንዘምርላት እንከበራለን እንጂ አንወቀስም። ምክንያቱም በመንግስት ደረጃ ነው የተለያየ ነው። 2 ፓስፖርት እንዲኖረን የተደረግነው። ሁለታችንም ግን አንድ ህዝቦች ነን። በደምም ሆነ በባህል በጣም የተዋሃድን የአንድ መሬት በቃዮች ነን። ሁለታችንም የተዋብን የሴምና የኩሽ ህዝቦች ወርቅ ነን። እንደኛ የሚያምር ህዝብ በየትኛውም ዓለም የለም። የጀበና ቡና፣ ዶሮ ወጥ፣ ድፎ ዳቦ፣ የስጋ ፍትፍት፣ አምባሻ ወዘተ ሁለታችን ዘንድ ብቻ ነው ያለው። በእርግጥ እላችኋለሁ በምንባብና በወሬ እንጂ በአካል የማላውቃት ኤርትራ ትናፍቀኛለች። ያ በታሪክ ምዕራፎች ምድሪ ባህረ ነጋሽ እየተባለ ሲጠራ ይኖረው ጀግና መሬትና ህዝብ ይናፍቀኛል። ያ የሰሜኑ በረኛ እያልን ስንመካበት የነበረው ህዝባችን ይናፍቃል። እውነትም ኤርትራ የዳማት ታሪክ ውቅር፣ የመጠራ አብያተ ክርስቲያናት ከርስ፣ የሐውልቲ ፍርስራሾች ቀብር፣ የአዱሊስና የዙላው ደቦች መዘክር፣ የሱዋኪምና የዳላክ ሱልጣኖች ደብር፣ ኤርትራ የአረብ ደቦች አገር፣ የሞገስ አስግዶም ሀገር፣ የዘርአይ ደረስ ሀገር፣ የሎሬንዞ ተአዛዝ ሀገር፣ የደጃች ሀረጎት ሀገር፣ በአይበገሬ ጀግንነታቸው ድፍን አፍሪቃን ያኮሩ አርበኞች የበቀሉበት ምድር፣ ኤርትራ የበረከት መንግስታብ ሀገር፣ የፀሐይቱ ባራኪ ሀገር፣ የአብርሃም አፈወርቂ ሀገር፣ የአህመድ ሼክ ሀገር፣ የሄለን መለስ ሀገር፣ የየማነ ባሪያው ሀገር፣ የሄለን ጳውሎስ ሀገር፣ በስርቅርቅ ድምጻቸው የሰውን ልብ እየሰረሰሩ የመግባት ኃይል ያላቸው የጥበብ ከዋክብት የወጡባት መንደር፣ ኤርትራ የፊያሜታ ጊላይ ሀገር፣ የስዕላይ በራሂ ሀገር፣ የአቦይ ተክሌ ሀገር፣ የተክላይ ዘድንግል ሀገር፣ የሆቴል ፓራዲዞ ሀገር፣ የዕቁባይ ሲላ ሀገር፣ የምንወደው ደራሲያችን በዓሉ ግርማ በኦሮማይ መጽሐፉ እንደ ፊልም ግልጥልጥ አድርጎ የተረከልን ዝንተ ዓለም እንድንወዳት ያደረገን የቀይ ኮከብ ትዝታ ወመዘክር፣ ኤርትራ የፊዮሪ ሀገር፣ የሳባ ሀገር፣ የማርቲና ሀገር፣ የብርክቲ ሀገር፣ ፊያሜታ ጊላይን የመሳሰሉ ሽኮሪናዎችን ያበቀለች ውብ የውቦች እመቤት። ኤርትራን ስንጠራ በቅድሚያ ወደ አእምሯችን የምትመጣው አስመራ ናት። የአስመራ ናፍቆት ይገድላል። አስመሪና አስመሪቲ አቲ ጽብቅቲ ዊ ስታምር ቀሽቲ እኮ ናት። ያኔ በልጅ አእምሯችን በዘንባባ ጥላዋ ተሸክፋ በፖስት ካርድ ስትቀርብልን የኛ ውቢት እያልን እንመጻደቅባት ነበር። እንቆቅልሽ ስንጫወትና መልሱ ጠፍቶብን ሀገር ስጠኝ ስንባባል እርሷን ለመስጠት እንሰስት ነበር። ጥያቄውም የዋዛ ስላልሆነ አስመራ ካልነው ለጠየቀን ጥያቄ ትክክለኛውን መልስ አይነግረንም ነበር። ከማናውቃቸው ዋሽንግተንና ሮማ ይልቅ አስመራ ነበር የምትመልጥብን። በትምህርት ቤት መዝሙራችንም እንዲህ እንል ነበር። ኦኬ 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 ስራ ሰላም ሰላም ወደ አስመራ። አዲስ አስተማሪ ከጃፓን የመጣ ማስተማሩን ትቶ በቦክስ የሚማታ አናግረኝና አናግርሃለሁ በአሜሪካ ሽጉጥ አዳፍንሃለሁ አማርኛም አልችል ትግርኛም አልሰማ ሰተት ብዬ ልግባ አስመራ ከተማ። ግጥሙ አንታራም የሚሉት የህፃናት ጨዋታ አይነት ነው። ነገር ግን አስመራ ከልባችን እንዳትጠፋ አስተዋጽኦ አድርጓል። ዛሬም በልባችን ነክሳለች አስመሪና። አስመሪና እቲ ሽኮሪና ሰሜናይት ጽብቅቲ በዓሉ ግርማ ላንቺ ክብር የጻፈው ትዝ ይልሻል? እስቲ እናስታውሰው። አስመሪና አስመሪዮ ካባንቲ ንግስቲ ይበልጽ መልከአኪ አማአድዬ ክራአየኪ ከሎኡ እሃ አባደይ ዘሎ ነገር ይወድቅ አስመራ አስመራዬ
ከአንድ ንግስት ይበልጣል መልክሽ። በሩቅ ሲያይሽ በውበቷ ስለተማርሽ በእጅ ያለ ነገር ሳይታወቀኝ ይወድቃል። ጸራራት ፎርቶ ሐስሐስ አርበእተ አስመራ እምባ ጋሊያኖ ኮምቢሽታቶ አዲ ጓድ ቃኘው ማይተማናይ ሰንባላይ ጎዳፍ ገጀረት ወዘተ በጽሑፍ የማውቃቸው የአስመራ ሰፈሮች ናቸው። አንድ ቀን በሆነልኝና ባየዋቸው እያልኩ አልማለሁ። እነዚህ አስገራሚ የአስመሪና ሰፈሮች ብዙ ባለታሪኮችን አብቅለዋል። ብዙዎች ገድላቸው እየተደጋገመ ሲነገርላቸው ሰማለሁ፣ አነባለሁ። ለኛ ቅርብ የነበረ አንድ ውድ ልጅ የተረሳ በመሆኑ ግን አዝኛለሁ። አማኑኤል ኢያሱ ይባላል። አስታወሳችሁት አይደል? አሁን አማኑኤል በእኛ ዕድሜ ዘመን ኢትዮጵያ ዋንጫ መብላት እንደምትችል ያስመሰከረው የታላቁ የ1980 የእግር ኳስ ቡድናችን ቋሚ ተሰላፊ ነበር። የማሊያ ቁጥሩ 2 ይመስለኛል። አማኑኤል የያኔ ቡድናችን ባደረጋቸው ሁሉም ጨዋታዎች ተሰልፏል። ቡድኑ ዋንጫ ሲበላም ከጓደኞቹ ጋር ቤተ መንግስት ድረስ ተጋብዞ ተሸልሟል። አማኑኤልን ያስገኘው ከዚያ ዘመን ዝነኛ ቡድኖቻችን መካከል አንዱ የነበረው የኤርትራ ጫማ ቡድን ነው። ይህ ቡድን የኤርትራ አንደኛ ዲቪዚዮን ዋንጫ በተደጋጋሚ ያሸነፈ ነው። አማኑኤል ኢያሱ በኢትዮጵያ ትቅደም አንደኛ ደረጃ ዋንጫም ለኤርትራ ክፍለ ሀገር ምርጥ ቡድንም ተሰልፎ ተጫውቷል። ባልሳሳት ከ1981 የኢትዮጵያ ዋንጫን ያሸነፈው እና አማኑኤል የነበሩበት የኤርትራ ክፍለ ሀገር ቡድን ነው። የአማኑኤል ኢያሱ ኖሬ ለመጨረሻ ጊዜ ያነበብኩት በ1988 ለወዳጅነት ጨዋታ አዲስ አበባ መምጣቱን በማስመልከት በርካታ የግል ጋዜጦች ቃለ መጠይቅ ባደረጉለት ጊዜ ነው። ከዚያ ወዲህ በምን ሁኔታ ላይ እንዳለ መረጃው የለኝም። እስቲ የአስመራ ልጆች ወሬው ካላችሁ ስለ አማኑኤል ኢያሱ አንድ ነገር በሉን። አሁን ወደ ምዕራብ ኤርትራ ተሻግረናል። ባርካና ጋሽ የሚባሉት ቆላማ አውራጃዎች እዚህ ነው ያሉት። አቆርዳት፣ ተሰነይ፣ አሊጊደር፣ ሁምሃጀር፣ ባሬንቱ የተሰኙት ከተሞች በቆላው ምድር ውስጥ ተዘርግተዋል። ኩናማ፣ ናራና ቤጃ የሚባሉት ብሔረሰቦች እዚህ ነው የሚኖሩት። የአካባቢው ዋነኛ ህዝብ ግን ለኛ በጣም ቅርብ የሆነው ሳቂታውን የቤኒ አምር ወጣት ያስገኘው የትግረ ህዝብ ነው። የትግረ ህዝብ በውስጡ በርካታ ጎሳዎች አሉት። ከሁሉ የሚበረክተው ግን የቤኒ አምር ጎሳ ነው። ህዝቡ የሚነጋገርበት የትግረ ቋንቋ ከሴማዊ ቤተሰብ ነው የሚመደበው። ለዚህ ቋንቋ በጣም የሚቀርበው በደጋው ኤርትራና በእኛዋ የትግራይ ክልል የሚነገረው ትግርኛ ነው። እነዚህ ሁለት ቋንቋዎች ከጥንታዊ የግዕዝ ቋንቋ ነው የተወለዱት። የትግረ ቋንቋ ከ35 በመቶ የማያንሰው የኤርትራ ህዝብ ይናገረዋል። ትግረ ከኤርትራ ሌላ በሱዳንም ከሰላ አካባቢ በስፋት ይነገራል። ትግረና ትግርኛ በጣም ከመመሳሰላቸው የተነሳ እንግዳ ለሆነ ሰው አንድ አይነት ቋንቋ ሊመስሉ ይችላሉ። በተጨማሪም ለትግርኛ ተናጋሪዎች የትግረ ቋንቋ መልመድ በጣም ቀላል ነው ይባላል። የትግረ ተናጋሪም ትግርኛን በተሎ መልመድ ይቀለዋል። በመሆኑም ከጠቅላላው የኤርትራ ህዝብ 50 በመቶ የሚሆነው ሁለቱንም ቋንቋዎች መናገር ይችላል። ይህ ቁጥር ትግርኛ ብቻ የሚናገሩት ወይንም ትግረ ብቻ የሚናገሩትን አይጨምርም። ምዕራባዊ ቆላ ኤርትራውያን በጣም የሚያደንቋቸውን እንደ ሐሚድ ኢድሪስ አዋቴ፣ መሐመድ ኢድሪስና ኢድሪስ ገላውዲዮስን ያፈራ መሬት ነው። በዚህ ሰሞን ልቤን ያሸፈተው የትግረ ልጅ ግን አህመድ ሼክ ነው። አህመድ ሼክን አወቃችሁት አይደል? አሁን ባቡሬ፣ ኢላ ሰርጎ ወዘተ እያለ በማይጠገበው የትግረ ምት የሚያዜመው ተወዳጅ ድምፃዊ ነው። አንድ ኤርትራዊ ወዳጃችን ኢላ ሰርጎን ሲፈታልን ከጀርባው ፊሎሶፊ ያለው ነው ያለኝ። ነገሩ እንዲህ ነው። የትግረ ሴት ለምትወደው አንድ ሰው ወይንም ለባሏ እንጂ ለማንም ጸጉሯን አትገልጠውም። ስለዚህ ጉብሊቷን ልጅ የወደደው አህመድ ሼክ በተዋቡ ግጥሞች እያወዳደሳት ዘፈነላትና
ፍቅሩ ልቧ ውስጥ ዘልቆ መግባቱን ለማረጋገጥ ጸጉሯን ማየት ጀመረ። እርሷም ግጥሞቹን ከሰማች በኋላ ጸጉሯን ገልጣ አሳየችው። ድል አድራጊው ወዲ ሼክም ይዟት በረረ። ኤላ ሰርጎ እያለ ነጎደ። ሰሜን ኤርትራ ተወዳጇ የከረን ከተማ እዚህ ነው ያለችው። የሐረርጌዋ የድሬዳዋ ከተማ መንትያት የምትመስለው ውቢቷ የሰሜን ፈርጥ በቪዲዮ አይቻት ውበቷን አደነኩላት። አበቦቹ፣ ቤቶቹ፣ መንገዶቹ ሁሉም ውብ ናቸው። ከትግራይ የተገኘው ዝነኛው ብርሃነ ኃይሌ አንድ ላይ በነበርንበት ዘመን ለከረኗ ጉብል እንዲህ ብሎላታል። ሸውበሊ ብለነይ ዝለሊ ብለነይ አሊሊ ብለነይ አቲጓል ከረነይ ብለነይ። አዎን ቢለን ከከረን ከተማ ጋር ስሟ የሚጠቀስ ብሔረሰብ ነው። ቋንቋው ከኛው የአገው ቋንቋ ጋር አንድ አይነት ነው። እንግዲህ እዚህ ላይ ነው አንባቢ ሊመራመር የሚገባው። በወሎና በጎጃም የሚኖረው አገው ምን ሊያደርግ እዚያ ሄደ? መቼ ነው እዚያ ሄደው? መላምት ከመዘብዘብ በስተቀር ማንም ሰው ይህንን እንቆቅልሽ በሚመረቃ ሁኔታ ሊፈታው አይችልም። ኤርትራና እኛ አንድነን የሚያሰኝ እንዲህ አይነት ተጨባጭ ማስረጃ ስላለን ነው። ቢለን ውብ ባህል ያለው ህዝብ ነው። በዚህ ህዝብ ባህል መሰረት ሴቶቹ ካገቡ በኋላ ጸጉራቸውን መሰተር ግድ ነው። ህዝቡ የቢለን ቋንቋ ተናጋሪ ቢሆንም የትግረ ቋንቋም ይጠቀማል። ትግርኛም በስፋት ይነገራል። በጣም ታዋቂ የሆነው የቢለን ተወላጅ ኡመር እዛዝ ነው። የጀብሃ ጦር ከመፍረክረኩ በፊት የሁለተኛው ዞን አዛዥ እንደነበር ከዚህ በፊት ጽፌ ነበር። ከከረን ሽቅብ ወደ ሰሜን ስናመራ ታሪካዊቷ አፋቤት አለች። ጀነራል ታሪኩ አይን የሚመራው ናደው እዝ እዚህ ነበር የሰፈረው። የኮከብ ዘመቻ ዋና አምባም ይህ ነበር። ከአፋቤት ወደ ሰሜን ስንበር ንዳዳማውና አስቸጋሪው የሳህል መሬት አለ። በሳህል እምብርት ላይ የኤርትራ ገንዘብ መጠሪያ ለመሆን የበቃችው ናቅፋለች። በዓሉ ግርማ እንደተረከልን ከሆነ ሳህል ማለት እሳት ነው። ነገር ግን ሰዎች ይኖርበታል፣ ከብቶች ይሰማሩበታል፣ ተክልም ይበቅልበታል። እዚህ አካባቢ በብዛት የሚኖረው ህዝብ ረሺዳ ይባላል። አንዳንዶች ራሻይዳ ይሉታል። ስህተት ነው። ትክክለኛው አጠራር ረሺዳ ነው። የረሺዳ ህዝብ ከሌላው የኤርትራ ህዝብ የሚለይበት በርካታ ነገሮች አሉት። ለምሳሌ ይህ ህዝብ ከሳውዲ አረቢያ ተነስቶ ወደ ኤርትራ የገባው በቅርብ ዘመን ወይንም በ19ኛው ክፍለ ዘመን አጋማሽ ነው። በዚያ ወቅት የአሁኗ ሳውዲ አረቢያ አልነበረችም። ሀገሩ ሁሉ በጎሳዎች የተከፋፈለ በረሃማ ምድር ነበር። ከነዚህ ጎሳዎች አንዱ አልድረሺድ ይባላል። ይህ የአልድረሺድ ህዝብ የአካባቢው የበላይ እንዲሆን በኦቶማን ቱርክ ተወሰነ። አብዛኛው ህዝብም ለነሱ አደረ። አልሰዑድ የሚባል ቤተሰብ ግን አሻፈረኝ አለ። ራሴ በረሃውን ጠቅልዬ መግዛት ስለምችል በአልድረሺድ ጎሳ የበላይነት አድራለሁ በማለት አንገራገረ። በሁለቱ መካከል ጠብ ተነሳ። በመጀመሪያ ላይ የአልድረሺድ ጎሳ አሸነፈ። አልሱኢዲዎች ወደ ኢራቅ ሸሹ። ከጥቂት ዓመታት በኋላ ግን የአልሰዑድ ቤተሰብ በእንግሊዞች ደጋፊነት ራሱን አጠናክሮ መጣ። በአልድረሺድ ጎሳ ላይ ድልን ተቀናጀ። በዚህም የተነሳ የአልድረቢያ በረሃ ለአልድረሺድ ጎሳ አባላት ሲኦል ሆነ። ረሺዳዎች እየተያዙ በጅምላ ታረዱ። ንብረታቸው ተዘረፈ። በፊት ይረዳቸው የነበረው የቱርኮች መንግስት በራሱ ችግር በመወጠሩ ምክንያት ሊረዳቸው አልቻለም። በመሆኑም ከልቂቱ ለመዳን ሲሉ ባህር እያቋረጡ ወደ አፍሪካ ምድር ተሰደዱ። በሱዳንና በኤርትራ መኖሪያቸውን ቀለሱ። እንግዲህ ረሺዳዎች ከዘር ማጥፋት ወንጀል ለመሸሽ ወደ ኤርትራ የመጡ ተፈናቃዮች ናቸው ማለት ነው። በኤርትራ ውስጥ ንጹህ የአረብ ዝርያ የሚባሉት እነርሱ ናቸው። የአፍ መፍቻ ቋንቋቸውም አረብኛ ነው። በዚህ ህዝብ ባህል መሰረት ለአካለ መጠን የደረሰች ማንኛውም ሴት ፊቷን ሆነ ጸጉሯን መሸፈን ግዴታዋ ነው። በዓሉ ግርማ በኦሮማይ ውስጥ ሲተርክልን
ማንኛውም የረሺድ አባል የሚስቱን ፊት ገልጦ የሚያይበትን ሰው አይፈልግም በማለት የተናገረው የባህላቸው አንድ አካል ነው። አሁን ወደ ምስራቅ ኤርትራ ተሻግረናል። ብርክቲ የሆነችው ምጽዋ እዚህ ነው ያለችው። ብርሃነ ኃይለ ሸውበሊ ብለነይ የተሰኘው ዘፈን ሲቀጥል ምጽዋን እንዲህ ይላታል። አብ ዋሊድ ማሳዋ ኩለሊላይን ህልዋ። ትርጉሙን በትክክል ባላውቀውም የምጽዋ ልጆች ሁሉም ጣፋጭ ናቸው የሚል መልእክት እንዳለው ይገባኛል። የምጽዋ ልጆች ቆንጆ ናቸው ተብሎ እየተደጋገመ ተነግሮላቸዋል። ከወደብ ከተማ የተገኙ በመሆናቸው ዓለም አቀፍ ስልጣኔና ልዩ ልዩ ባህሎች በእነሱ ላይ ሲነፍስ ይታያል። ምጽዋ ውብ ናት። በተለይ ኪነ ህንጻዋ ብዙ ተብሎለታል። ከኡስማናውያን ቱርኮች ዘመን ጀምሮ ብዙ ገዢዎች ሲፈራረቁባት የነበረች በመሆኗ በከተማዋ የሚታየው ኪነ ህንጻ እንዳሳመረው ምሁራን ያስረዳሉ። ኤርትራውያን ምጽዋን ይወዷታል፣ እኛም እንወዳታለን። ነገር ግን ወደዚያ ለመድረስ የሚሻ ሰው እንደ እሳት የሚፋጀውን ሙቀቷን መቻል አለበት። በከተማዋ በዓለም ላይ ከፍተኛ ሙቀት ካላቸው ስፍራዎች አንዷ ናት። የዚች ከተማ ህዝብ ኑሮውን ከአየር ጸባይ ጋር እንዲጣጣም አድርጎ ቀይሶታል። በመሆኑም አብዛኛው የንግድ እንቅስቃሴ የሚከናወነው ከምሽቱ እስከ ሌሊት ባለው ጊዜ ነው። ታዲያ በከተማዋ ለዘውትር እንደጋለች አትቀርም። በአመት 2 ጊዜ ሙቀቱ ጋቢልና ጤናማው አየር ይነፍስባታል። ይህም ከጥር እስከ የካቲት ባለው ጊዜና በሐምሌ ወር ነው። በእነዚህ ወራት ከተማዋን የሚጎበኝ ቱሪስት በጣም ይጨምራል። በቀድሞ ዘመን ቀዳማዊ ኃይለ ሥላሴም ከተማዋን ለመጎብኘት የሚመጡት በእነዚህ ወራት ነው። እሳቸው ያሰሩት ቤተ መንግስት እስካሁን ድረስም አለ። ምጽዋ በወደብነት አገልግሎት መስጠት የጀመረችበት ዘመን በትክክል አይታወቅም። የታሪክ ምሁራን እንደሚሉት ከጥንት ጊዜ ጀምሮ በአካባቢው ከተማ ቀመስ ሰፈራ ነበር። ይሁንና እስከ 8ኛው መቶ ክፍለ ዘመን ድረስ እንደ ወደብ ሲያገለግሉ የነበሩት ከምጽዋ አጠገብ የነበሩት ጥንታውያኑ ዙላና አዶሊስ ነበሩ። የምጽዋ ተፈላጊነት ጉልህ ሆኖ የተከሰተው የባህር መደቡ በ1508 በሱማናውያን ቱርኮች ወይንም በኦቶማን ቱርኮች በተያዘበት ወቅት ነው። ከቱርኮቹ በማስከተልም ግብጾችና የኢጣሊያ ወራሪዎች ተፈራርቀውባታል። ኢትዮጵያና ኤርትራ በፌዴሬሽን ከተዋሃዱ በኋላ ምጽዋ ከፍተኛ ምርታ ማሳየት ጀምራም ነበር። ከ1970ዎቹ መግቢያ ጀምሮ ግን የጦርነት ቀጠና ሆነች። የሻዕቢያ ኃይሎችና የኢትዮጵያ ሰራዊት ከፍተኛ እልቂት የተፈጸመባቸውን ጦርነቶች አካሂደውባታል። በተለይም በ1982 ወይንም በ1990 እንደ አውሮፓውያን አቆጣጠር በተካሄደው ጦርነት ከሁለቱም ወገን በ10,000 የሚቆጠር ሰራዊት መርገፉን ሁኔታውን በቅርብ የተከታተሉ ወገኖችና የዓይን ምስክሮች ገልጸዋል። የ50 አለቃ ታደሰ ቴሌሳልቫኖ አይ ምጽዋን አስታውሱት። የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለ ማርያምም ለከፍተኛ ሽንፈትና ኪሳራ የዳረገውን ውድቀት ያጋጠመን በምጽዋ ነው በማለት ተናግረዋል። የድሮው ህዝባዊ ግንባር ሓርነት ኤርትራ ወይንም ሻዕቢያ የአሁኑ ህዝባዊ ግንባር ንዲሞክራሲን ንፍትሂን ወይንም ህግዴፍ ምጽዋን የተቆጣጠረበትን ዘመቻ ኦፕሬሽን ፈንቅል በማለት ይጠራዋል። ምጽዋ የተያዘችበት ዕለትም የካቲት 20 በየዓመቱ ይከበራል። በርካታ ህዝብ ወደ ምጽዋ ከሚጎርፍባቸው ዕለታት መካከልም አንዱ ይህ የኦፕሬሽን ፈንቅል መታሰቢያ የሚከበርበት ቀን ነው። ምጽዋ የብዙ ህዝቦች መኖሪያ ናት። ዋነኞቹ ነዋሪዎች ግን የአሳውርታ፣ ሳሆና አፋሪ ህዝቦች ተወላጆች ናቸው። በከተማዋ በዋናነት የሚነገረው ቋንቋ አረብኛ ነው። የሻዕቢያ መስራች ተብሎ የሚታወቀው ኡስማን ሳልሳቤ የተወለደው በምጽዋ አጠገብ ካለችው ሂርጊጎ የተባለች አነስተኛ መንደር ነው። ኢብራሂም አፋ፣ ረመዳን መሐመድ ኑርና አሊ ሰኢድ አብደላን የመሳሰሉ የህግሃኤ ወይንም ሻዕቢያ ንውቅ ኮማንደሮችም የምጽዋ ልጆች ናቸው። ከምጽዋ ወደብ ዝቅ ብሎ ጥንታዊቷ የአዶሊስ ወደብ ትገኛለች። ይህቺ የወደብ ከተማ ከክርስቶስ ልደት በፊት ጀምሮ የተጓጓዦች መግቢያና መውጫ ነበረች።
የጥንቱ ሮማውያንና ግሪኮችም በደንብ ያውቋታል። አጼ ካሌብ ወደ ደቡብ አረቢያ ሲዘምት ወታደሮቹን በመርከብ ያስጫነው ከዚች የወደብ ከተማ ነው። በሀገራቸው ከፍተኛ በደል ያጋጠሟቸው የነቢዩ መሐመድ ተከታዮች ከጥቃቱ ለመሸሽ ወደ ኢትዮጵያ ሲመጡ በአዶሊስ በኩል ነበር ያለፉት። ሌላም ብዙ ታሪክ ተስተናግዷል። በአዶሊስ ከምጽዋ ወደ መሃል ኤርትራ ለመጓጓዝ መንገዱን ስንጀምር በቅድሚያ የምናገኘው የሳሆ ህዝብን ነው። ይህ ህዝብ በስተደቡብ በኩል የሚጎራበተው የአፋር ህዝብ ጋር ተመሳሳይ የሆነ የኢኮኖሚ መሰረት አለው። ሁለቱም በከብት እርባታ ነው የሚተዳደሩት። ሁለቱም ኩሻዊ ቋንቋ ነው የሚናገሩት። ባለባበስ ግን ሳሆን ከአፋር በቀላሉ መለየት ይቻላል። ለምሳሌ የሳሆ ተወላጅ የሆነ ሰው አፋሮች የሚታጠቁትን ጊሌ የሚባለውን ረጅም ቢላዋ አይታጠቅም። የሳሆ ሰው የሚያሸርጠው ሽርጥም ከአፋር ሽርጥ ረዘም ይላል። ከዚህ በተጨማሪ ሳሆ ብዙ ጊዜ ከእጁ ጦር አያጣም። ታዲያ የሳሆ ቋንቋ በትግራይ ክልል ምስራቃዊ ዞን የሚኖረው የኢሮብ ህዝብ ከሚናገረው ቋንቋ ጋር ተመሳሳይ ነው። ኢሮብና ሳሆ የሚለያዩት በሚከተሉት እምነትና በኢኮኖሚ መሰረታቸው ብቻ ነው። ሳሆ ሙሉ በሙሉ የእስልምና እምነት ተከታይ ነው። ኢሮብ ግን በአብዛኛው ክርስቲያን ነው። ከዚህ ውስጥ የሚበዙትም ካቶሊኮች ናቸው። በሌላ በኩል የኢሮብ ህዝብ አራሽ ገበሬ ይበዛዋል። ከላይ እንደተገለጸው የሳሆ ህዝብ የሚተዳደረው በከብት እርባታ ነው። ትግርኛ ተናጋሪው ህዝብ በስፋት የሚኖርባቸውን የአካለ ጉዛይ፣ ሰራይና ሐማሴን አውራጃዎችን እናገኛቸዋለን። በኤርትራ ውስጥ ካሉት ብሔረሰቦች መካከል ብዙ ቁጥር ያለው ወይንም 50 በመቶ የሚሆነው ህዝብ የትግርኛ ቋንቋ ተናጋሪ ነው። ይህ ህዝብ በባህሉም ሆነ በቋንቋው ከኛው የትግራይ ህዝብ ጋር ይመሳሰላል። ህዝቡ በአብዛኛው የኦርቶዶክስ ተዋሕዶ እምነት ተከታይ መሆኑም ከትግራይ ህዝብ ጋር ያመሳስለዋል። ይሁንና ቋንቋው ባለፉት በርካታ ዘመናት ከጣሊያንኛ፣ አረብኛና ከትግርኛ ቋንቋዎች ጋር በመወራረሱ በኢትዮጵያ ውስጥ ከሚነገረው ትግርኛ የተለየ ዘዬ ሊሆን በቅቷል። እጅግ በርካታ የሆኑ የኤርትራ ከተሞች ያሉት በዚህ ክልል ነው። ጊንዳአ፣ ሐሙሲት፣ ሰገነይቲ፣ ደቀ መሐረ፣ መንደፈራ ወይንም አዲ ኡግሪ፣ አዲ ኳላ፣ ሰንአፈ፣ ደባሯ ወዘተ እዚህ ነው የሚገኙት። በመካከላቸው ደግሞ አስመራ ጉብ ብላ ትታያለች። ከከተሞቹ መካከል የሚበዙት በጣሊያን ዘመን የተቆረቆሩ ናቸው። በሰራይና በአካለ ጉዛይ አውራጃ ውስጥ ግን የጥንቱ የአክሱም ዘመነ መንግስት ታዋቂ ከተሞች የነበሩትን እንደ ሐውልቲና መጠራ የመሳሰሉ መንደሮችን ማግኘት ይቻላል። በእነዚህ ከተሞች ፍርስራሽ ስር ገና ያልተነካ ድልብ የአርኪኦሎጂ ሀብት አለ። ወደፊት ቆፍረን የምናወጣቸውን ማቴሪያሎች የህዝቦቻችንን አንድነት የሚመሰክሩ ቋሚ ቅርሶች አድርገን ልጆቻችንን እናስተምራለን ብለን ተስፋ እናደርጋለን። ኤርትራን በኢትኖግራፊ ጉዞ እንዲቃኝተናታል። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።